ለምን ኢራን ጎረቤት ሀገሮችን ታጠቃለች የሚለው ጥያቄ በደንብ በሰፊው ነጥሮ እየወጣ ነበር። በነገራችን ላይ ይህ ስትራቴጂ ውጤታማ የሆነ የኢራን ስትራቴጂ ነበር። ምክንያቱም እነዚህ ጎረቤት ሀገሮች የተጠቁት እውነት እነሱ የዋህ ሆነው ነው? ኢራን ዝም ብላ ያጠቃቻቸው ነው? አይደለም። በዚህ በመካከለኛው ምስራቅ ያሉ የጦር ቤዞች እየተነሱ ነው ኢራንን ሲያወድሙ የነበሩት የአሜሪካም የእስራኤልም ጀቶች። ስለዚህ የመጀመሪያው ስራ ይህ ነው። ሁለተኛው ደግሞ በእነዚህ በመካከለኛው ምስራቅ ሀገራት ውስጥ ነው የአሜሪካም የእስራኤልም ጀቶች ነዳጅ እየጫኑ ቦምብ እየታጠቁ እየተመላለሱ በቀን ከ2000 በላይ ታርጌቶችን ሲያወድሙ የነበሩት። ስለዚህ ጎረቤት ሀገሮች ለነዚህ ለአሜሪካና ለእስራኤል ሀገራት ጦሮች ምንም አይነት አገልግሎት አልሰጥም ቢሉ ይህ አይደርስባቸውም ነበር። ግን አገልግሎት ስለሰጡ ግን ተሳታፊ ናቸው፣ በቀጥታም በተዘዋዋሪም ማለት ነው። እነዚህ የአረብ ሀገራቶች የተጠቁት ደግሞ ሌላኛውና ዋነኛው የሚባለው ኢራን ቀጠናዊ ለማድረግ ነው። ኢራን ቀጠናዊ ማድረጓ ደግሞ ስኬታማ አድርጓታል። ምክንያቱም እነዚህ ሀገራቶች ውስጥ ያሉ ኦይል ሪፋይነሪዎች በመመተታቸው፣ አንድ ሁለተኛ ሆርሙስን ዘግታ የትኛውም የነዳጅ እንቅስቃሴ መቆሙ፣ በቀን ከ20 ሚሊዮን በርሜል በላይ እንቅስቃሴ የሚደረግበትን በማቆሟ አሜሪካ ጭንቀት ውስጥ ወድቃለች። የአሜሪካ ሁሉም ስቴቶች በሚባል ደረጃ ነዳጅ ጨምሯል። በእርግጥ እንደ አሜሪካ ውስጥ አንዱ ስቴት ላይ ይጨምራል ነዳጅ፣ አንዱ ላይ ይቀንሳል። ግን ለመጀመሪያ ጊዜ በሁሉም ስቴቶች ከፍተኛ የተባለ የነዳጅ ጭማሪ አድርጓል። ስለዚህ ትራምፕ በስሜት እንጂ ያለ ስሌት የገቡበትን ጦርነት ዳግም በኢኮኖሚም እንዲሸነፉ አድርጓል። አሜሪካና አጋሮቿ በሚጠሏት በሚፈሯት ራሻ እጅ ስር እየወደቁ ይገኛሉ። የራሻን ነዳጅ ለመግዛት እየተስማሙ ነው። ሃንጋሪ ማዕቀቦቹ ሙሉ በሙሉ ዞር አድርጋ ግዢ ውስጥ ገብታለች። ከዚህ በፊት እንደምናስታውሰው ከሆነ ህንድ ሙሉ በሙሉ ግዢዋን ከራሻ እንድታቆም ተገዳ ነበር። አሁን የምዕራቡ ሀገራት እየገቡ ነው። ስለዚህ ወደድንም ጠላንም ራሻ ነዳጇን ትሸጣለች ማለት ነው። ሙሉ በሙሉ በዩክሬን ጦርነት የተጣለባት ማዕቀቦች እየተነሱ ከተሸጠ ደግሞ ራሻ ሙሉ በሙሉ አቅም አግኝታ ዩክሬንን ታሸንፋለች። የምዕራቡ ዓለማት እስከዛሬ ድረስ ገንዘባቸውንም ታንካቸውንም ጀታቸውንም የሰጡበት የነዚህ የምዕራባውያን ስብስብ የዩክሬን የእጅ አዙር ፕሮክሲ ጦርነት ሙሉ በሙሉ በራሻ አሸናፊነት ይጠናቀቃል። ራሻ ደግሞ መልሳ የኢራን ወዳጅ ነች። አሁን ላይ ኢራን ውጤታማ የተባለ የአሜሪካን ቤዞች ሙሉ በሙሉ ያጠቃችው በራሻ የደህንነት መረጃ ነው። ስለዚህ በቀጥታም በተዘዋዋሪም ኢራን አሸናፊ ሆና እየወጣች ይገኛል። አማራጩ ምንድን ነው? አማራጩ የኢራንን ሉዓላዊነት ማክበር፣ ሁለተኛ የኢራን የውስጥ ጉዳይ ላይ አለመግባት፣ ሶስተኛ የኢራን የመጪው ትውልድ ተስፋን ሰላማዊ የኒውክሌር ማበልጸግን አለመቃወም ነው። ኢትዮጵያ እስከዛሬ ድረስ የምትቃወመው ምንድን ነው? ግብጽ የአስገዳጅ ጠርናፊ የተባለውን ውል ስምምነት ፈርሚልኝ ነው። ግን የኢትዮጵያ መንግስት አልፈርምም የሚለው የመጪው ትውልድ ተስፋ ስለሆነ ነው። አሜሪካ እያደረገች ያለችው ምንም አይነት የኒውክሌር ማብላላት እንዳይኖር ነው። ይሄንን ማድረግ አይችሉም። ስለዚህ ይሄንን መስማማት የግድ ነው። ይሄ ጦርነት በነገራችን ላይ እንደ መደምደሚያ የማነሳው ከመጀመሩ በፊት ኢራቅ ስትወድም አውዳሚ መሳሪያ አለ ተብሎ ነበር። ኢራቅ ውስጥ ሲገባ ግን አንድም አውዳሚ መሳሪያ የለም። ኢንተርናሽናል አቶሚክ ኤጀንሲ ባረጋገጠው መሰረት ምንም አይነት የኒውክሌር ቦምብ የመስራት ፍንጭ የለም። ሲአይኤ ይሄን ደግሞ አረጋግጧል። ስለዚህ ይሄ የፖለቲካ አሻጥር ነው። አሜሪካ እየተመራች ያለችው በኤፓክ በእስራኤል ባለሀብቶች ነው። እነ ኤፒስተን ያ ሁሉ የወሲብ ቅሌት ፊልም የቀዱት አሜሪካውያንን ባለስልጣናቶች ለማስገደድ ነው፣ ብላክሜል ለማድረግ ነው። ምክንያቱም በገንዘብ የሚደለለው በገንዘብ ይደለላል። በስልጣን ጥም ያለበት በኤፓክ በኩል ምርጫው ደገፍ ተደርጎ ወደ ስልጣን እንዲመጣ ይደረጋል። ልክ እንደ ትራምፕ ይህን ስልጣን ያገኙት በዚህ ሂደት ነው። ምክንያቱም ኤፓክ ሰፖርት አድርጓቸው ነው የመጡት። ኦባማ የፈረሙትን የሰላማዊ የኒውክሌር ስምምነት እንደገቡ የቀደዱት ምክንያቱም የታዘዙበትን አጀንዳ ለማሳካት ስለነበር ነው። ስለዚህ ምንም አይነት የኒውክሌር ቦምብ የመስራት እንቅስቃሴ ሳይታይ ነበረ